ዛሬ ከ20 እና 30 ዓመት በላይ ስንጠቀምበት የነበረውን የንግድ ህግ አንዱን ክፍል ብቻ የሻረ አንድ አዋጅ እነግራችኋለሁ። በተለይ ይህ ቪዲዮ ከጅቡቲ ወይ ደግሞ መሰል ከሆኑ ቦታዎች እቃዎችን ወደ ኢትዮጵያ የምታስገቡ የተሽከርካሪ ባለቤቶች ወይ ደግሞ ማህበሮች ይህ ህግ ለእናንተ በጣም ይጠቅማችኋል ብዬ አስባለሁኝ። ምንድነው በንግድ ህጋችን ያ ማለት ስለ አጓጅና ተጓዥ ከሚናገሩት መጽሐፎች መካከል በመጽሐፍ 3 ላይ ስለ እቃዎች ማጓጓዝ የሚናገር ድንጋጌዎች አሉ። እነዚህ ድንጋጌዎች እንግዲህ በአዋጅ ቁጥር 547 2007 ዓ.ም ተሽረዋል። ስለዚህ የንግድ ህጉ ሳይሆን አፕላይ የሚሆነው በየትኛውም አይነት የፍርድ ቤት ክርክር አሁንም ነገራችሁ አዋጅ ወይ ደግሞ ቀደም ብዬ ጠቀስኩላችሁ 547 ይሆናል ማለት ነው። ስለዚህ ሐሳቡ ምንድነው? አንድ ላኪ አለ፣ መሃል ላይ ደግሞ አጓዥ አለ፣ መጨረሻ ላይ ተረካቢ የሚባል ሰው አለ ወይ ደግሞ ድርጅት ይኖራል ማለት ነው። ታዲያ መሃል ላይ እቃዎች በሚጓጓዙበት ሰዓት ላይ በኢትዮጵያ ክልል ውስጥ ገብተው እነዚህ እቃዎች በትራንስፖርት አገልግሎት በየብስ ላይ ማለት ነው በሚሰጥበት ሰዓት በድንገተኛ አደጋዎች እቃዎቹ ሊጠፉ ሊበላሹ ወይ ደግሞ ሊዘረፉ ይችላሉ። ስለዚህ በእንዲህ አይነት ሁኔታዎች ጥፋተኛው ማን ነው ወይ ደግሞ ኃላፊነት የሚወስደው ማን ነው፣ ካሳውን የሚከፍለው ማን ነው የሚሉ ነገሮች ብዙ ጊዜ ትንሽ ኮንፊውዥን ሲፈጥሩ ይታያሉ። ስለዚህ ይህን ነገር የሚደነግገው ወይ ደግሞ የሚናገረው አዋጅ 547 2007 ላይ በግልጽ ማንኛውም እቃዎች ወደ ኢትዮጵያ ክልል ውስጥ ገብተው ያ ማለት በየብስ ላይ ወይ ደግሞ በኢትዮጵያ ክልል ውስጥ በሚገኙ ውሃዎች ላይ ሲጓጓዝ ችግር ቢፈጠር አጓዡ ኃላፊነት እንዳለበት ይናገራል። ነገር ግን አሳን ኤክሴፕሽን ወይ ደግሞ እንደ ልዩ ሁኔታ በአንቀጽ 22 ላይ በግልጽ እቃዎቹ የጠፉት ወይ ደግሞ የተበላሹት ወይ ደግሞ ጉዳት የደረሰባቸው ከአቅም በላይ በሆነ ምክንያት ከሆነ እንዲሁም ደግሞ ጥፋቱም የተከሰተው በእቃዎቹ የውስጥ ችግር ከሆነ እንዲሁም ደግሞ በላኪው ወይ ደግሞ በተቀባዩ ችግር መሆኑን አጓጁ የሚያስረዳና ማስረጃውን አቅርቦ ፍርድ ቤቱ የሚቀበለው ከሆነ እነዚህ ማስረጃዎች አጓዡን ከኃላፊነት ነፃ ሊያደርጉት እንደሚችሉ በግልጽ ይናገራል ማለት ነው። ሌላኛው መታወቅ ያለበት ነገር ምንድነው? እንዲህ አይነት ጉዳዮች ወይ ደግሞ ክርክሮች ወደ ፍርድ ቤት የሚሄዱበት ጊዜ በጣም ወሳኝ ነው። እንግዲህ እቃዬ ተጎድቶብኛል ወይ ደግሞ ጉዳት ደርሶብኛል ስለዚህ ካሳ ይገባኛል የሚል ማንኛውም በዚህ አይነት ውል ውስጥ ያለ ተከራካሪ በ2 ዓመት ጊዜ ውስጥ ነው ወደ ፍርድ ቤት እንዲህ አይነት ክርክሮችን ይዞ መቅረብ ያለበት። ያለዛ ከ2 ዓመት በኋላ እንዲህ አይነት ክርክሮች ቢቀርቡ በይርጋ የሚታገዱ ይሆናሉ ማለት ነው። ስለዚህ ከአቅም በላይ የሆኑ ችግሮች ገጥሞት አንድ አጓዥ እቃዎቹን ወደ ተባለው ቦታ ወይ ደግሞ ወደ ማዳረሻው ወደ ተረካቢው አካል ማቅረብ ካልቻለ ነፃ ሊወጣበት የሚችለው ብቸኛው መንገዶች ቀደም ብዬ በነገርኳችሁ መሰረት ይሆናል። እንግዲህ የአቅም በላይ የሆኑ ችግሮች ምንድናቸው ሲባል ከሀገር ሀገር በጣም ይለያያሉ። አንዳንድ ሀገሮች አክት ኦፍ ጋድ ይሉታል፣ አንዳንዶቹ ፎርስ ሜጆር ይሉታል። እንግዲህ ዞሮ ዞሮ የተፈጥሮም ሊሆን ይችላል ወይ ደግሞ ሰው ሰራሽ የሆኑ ከባድ አደጋዎችና በአጓዡ አቅም ሊወገዱ የማይችሉ ወይ ደግሞ አጓዡ ራሱ ኤክስፔክት ሊያደርጋቸው የማይችሉ ነገሮች ከገጠሙ ከአቅም በላይ የሆኑ ችግሮች ሊሆኑ ይችላሉ ማለት ነው። ከነዛ ውስጥ አንዱ እንግዲህ ሰሞኑን ከሰማሁት መረጃ አንጻር አንዳንድ ቦታዎች ላይ እንደዚህ እቃዎች ከውጭ ሀገር ሲገቡ ሹፌሮቹን በማስቆም ዝርፊያ የሚከናወኑበት ጊዜ ይኖራል። ስለዚህ በዝርፊያ ወቅት አንድ አጓዥ ሊጠብቀው የማይችልና ከአቅም በላይ የሆነ ጉዳይ ስለሆነ መዘረፉን በትክክለኛው ማስረጃ ማረጋገጥ ከቻለ ከአቅም በላይ የሆነው ችግር ገጥሞት እቃውን እንዳጣ ወይ ደግሞ ጉዳት እንደደረሰበት ማረጋገጥ ከቻለ በፍርድ ቤቶች እንደ አቅም በላይ ችግር ተቆጥሮ ከኃላፊነት ነፃ ሊወጣበት የሚችል አግባብ ይኖረዋል ማለት ነው።